ምር ውዶች የዛሬ ግን ማለት ነው ከምር ያልጠበቅኩት ነገር ነው። የአብርሽ የቀለበት ፕሮግራም ላይ ያልጠበቅኩት ነገር ነው የተከሰተ። ሁላችሁም አትጠብቁም። እኔ ዛሬ ይሄ ነገር ይሆናል ብዬ አልጠበቅኩም። ታምር ነው የሆነብኝ። የምሬን ነው መላችሁ ቤተሰቦቼና እንዴት አመሻችሁልኝ? እኔ ወድ አማን ነው፣ ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ይሁን። ዛሬ የተፈጠረውን ነገር ግን የእውነት እዛ ቦታ ላይ አጅሪት ትገኛለች ብዬ በፍጹም በታምርም አላሰብኩም ነበር። በነገራችን ላይ ዛሬ የወይዘሪት ሄርሜላ ና የአቶ አብርሽ የቀለበት ፕሮግራም በዚህን ሰዓት ጠብቁን፣ ያበደ ነው ምናምን ማንም ሰው እንዳይቀር የሚለውን ያው በጉጉት መቼም ብዙዎቻችሁ ስትጠብቁን እኔማ ምን ይፈጠራል እስቲ ብዬ ነበረስ በጉጉት እንጂ የሄርሜላ ና የአብርሽ ቀለበት ፕሮግራም ይሄናል የሚገርም ነገር አይደለም። ምክንያቱም አብርሽ ማለት ከዩቱብ መንደር ከፌመሶች መንደር ልብ ያልገዛ ለትዳር የማይሆን በአመት ውስጥ 2 ሚስት ያገባ የመጀመሪያ ዩቱበር ፌመስ አብርሃም ነው። በነገራችን ላይ ዩቱብ ቻናል ላይ ማለት ነው በአመት ውስጥ 2 ያገባ ማለት ነው። ሲቀጥል ደግሞ ቀለበት እንኳን ለሚያደርግላ ሚስት ቀለበቱ ውድ እንደተገዛ ዳይመንድ እንደሆነ የሆነ ነገር እያወራ እየተቦተረፈ ነበረና እሱ አይደለም እኔ ገረመኝ። ግን የእህትየው ነገርም ገርሞኛል። ዛሬ እሷን በዚህ ቀለበት ፕሮግራም ላይ ብዙነሽ ተገኝታለች። ስታጨበጭብም ነበረ፣ ስትመርቃቸውም የራሷንም ሀሳብ ስገልጽ ነበረና በጣም ነው የገረመችኝ። ከዛ በኋላ ያው ቀለበቱ ተደረገ። ሄርሜላ በነገራችን ላይ ሄርሚዬ ባላተሽ ነበር እንደስከዚ አለቀሽ እኮ አለቀሽ፣ የሆነ ተቅበጠበጥሽ፣ ቅንዝንዝ አደረገሽ። ባላተሽ ነበር እንዴ? በስለት ነው እንዴ አብርሽን ያገኘሽው? ምን ነው የሆነ ይሄን እኮ ተመካክራችሁ ነው ቀለበቱንም አድርግልኝ ብለሽ ለምነሽ የምትጠብቂውን ነገር ነው ያደረጋልሽ። ምንድነው በዚህ ልክ? እኛ ሴቶች ለምንድነው የምናስመስለው? ግን ተመካክረው ራሱ ገዝተው ቀለበት ሲያደርግላት ስታስመስል ሰርፕራይዝ እንደሆነች ነገር ማልቀስ ወግ ነው አሉ ሲልቃስ ወግ ነው አሉ ሲዳሩ ማልቀስ አሉ እናቶቻችንና እንደዛ ነው የሆነችብኝ። እንዴት እንደሆነች በቃ ቃላት የለኝም። አብርሽዬ ምናምን ባላተሽ ነበር እንደ እስከዛሬ ተቀመጥሽው? ምን ነው አብርሽ ብቻ ነው አልሽሳ? በእውነት በጣም ገርማኛለች። ለማንኛውም ማለት ነው የብዙያን ተውና ዛሬ እኔ አይደለሁም ብዙዎቻችሁ የማጠብቁት ነገር ነው። ይሄ ነገር ልክ ነው ብላችሁ ታስባላችሁ ውዶችዬ? ለእኔ በፍጹም መገኘት የለባትም ነበር ሩታ። እንግዲህ ያው በነገራችን ላይ ዋናው ላይም አይደለም እሷ የመጣችው። ከመጣሽ አይቀር ሩታዬ እንደ አንደኛውን ፊቱን እንደ ድሮ ፊልም እንደነ ሰብሌ አንስታ ልክ ፊቱን እንደለጠፈችው አፈራው ላይ እንደለጠፈችው ኬኩን በዛን ሰዓታት መጭምና ትለጥፊበትም ነበር ከመጣሽ። በነገራችን ላይ ፕሮግራሙ ካለቀ በኋላ ነው የመጡት። ያው ኬክ ቆረሱ፣ ተጎራረሱ፣ ቀለበት ተደረገ፣ ተጨፈረ። አለቅላቂዎች ብዙ ናቸው። ቡዜ ተብዮ አልቀረችም እዛ ጋ። እኔ እሷን ብሆን አልገኝም። የወንድሟ ደስታ ቢሆን በአመት ለመጀመሪያ ጊዜ 2 ሴት የዳረችለት ሚስ እህት። የእውነቴን ነው የምላችሁና በጣም ነው የሚያሳፍረው። ግን ደግሞ ያው ተለያይተዋል ልትሉ ትችላላችሁ። እሱ አይደለም አሁን የሚመለከተኝ። ሩታ ግን አሁን በዚህን ሰዓት ለመገኘት ፈለገች። ምርጦችዬ መጨረሻ እስከ መጨረሻው ያው ቪዲዮን ስለማታዩት ነው እንጂ መጨረሻ ላይ ይቀጥላል ፓርቲቱ። ሩታ ተገኝታ አብርሽ ሄርሜላ ምን አስደነገጠው? በዛን ሰዓት የእሷ መገኘት በጠሷል። እንግዲህ ሆይ ብለው ይዘዋት የሄዱት እነ ዳኒና ሜሪ ናቸው ብዬ ነው ማስበውና በፕሮግራሙ መጨረሻ ላይ ከተጠናቀቀ በኋላ ኬክ ከተጎራረሱ በኋላ እንግዲህ ሜሪ ዳኒና ሩታ ተገኝተዋል። የአብርሽ የቀለበት ፕሮግራም ቀን ማለት ነው። ሩታ ለእኔ ራሷን ነው ዝቅ ያደረገችው። የምር ራሷን ነው በቃ ዝቅ ያደረገችው። ምንድን ነው እሱ እንደ ምንድን ነው ልጄን አላሳድግም አላለም። ይሄ ልጅ አይደለም ብሏል አላለም። ይህ ግን ማለት ነው አሁን ላይ ሳስበው ሄርሜላ ብቻ ሳትሆን አብርሽ ላይ የሆነ ነገር ያደረገችው አብርሽ የራሱ ሩታ ላይ የራሷን ህይወት እንዳትጀምር በራሷ ጠንካራ ሆና እንዳትቆምማ የሆነ ነገር አድርጎባታል። የምሬን ነው መላችሁና አሁን እስቲ እናንተ ጠብቃችኋታል? የምር እኔ አልጠበቅኩም። ሩታ እዚህ ፕሮግራም ላይ ትገኛለች በፍጹም ብዬ መጨረሻም ይሁን መጀመሪያ በፍጹም አላሰብኩም። ማሰብን በጊዜው አልፈለግኩም ነበረ። ምክንያቱም ደግሞ አሁን ላይ ደስታና እንትና ይቅርታ ዳኒና ሜሪ ማለት ነው ትናንትና ደስታን ተቀበዩ፣ ህይወት ይቀጥላል፣ ፍቅርሽን ጀምሪ፣ እንዳታለቅሽ፣ ጠንካራ ሴቱኝ እያላችሁ እየመከራችኋት ደስታን እንድትቀበል እያደረጋችሁ ነበር። አሁን አብርሽ ፕሮግራም ላይ ለምንድን ነው መሄድ ያስፈለገው? ምንድን ነው? የት ነው ይዛችኋት እየሄዳችሁ ያላችሁት? እችል ልጅ በራሷ እንድትቆም ነው ወንስ እሱን እያየች ልፍስፍስ እንድትል ህይወት እንዳትጀምር በራሷ ጠንካራ ሴት እንዳትሆን ነው የዳኒና የሜሪ ስራ? ወንስ ምንድን ነው አላማችሁ? እኔ አልገባኝም። ምክንያቱም ምርጦች አሁን ይሄ ነገር ልክ ነው ብላችሁ ታስባላችሁ? ለእኔ ልክ አይደለም፣ በፍጹም የምር ልክ አይደለም። ምክንያቱም ሩታ በፍጹም እዚህ ፕሮግራም ላይ መገኘት የለባትም። እኔ እንደውም የዛሬ የአብርሽ የቀለበት ፕሮግራም ለሩታ የጥንካሬ የሆነ በቃ መንፈሷ እንዲቆርጥ
ልቧ እንዲቆርጥለትና የራሷን የተስተካከለች ሩታ ህይወት እንድትጀምር ያደርጋታል ነው እንጂ በፍጹም ይሄን አጋጣሚ ተጠቅማ አብርሽ ቀለበት ፕሮግራም ላይ መጨረሻ ይሁን መጀመሪያ መቼም ይሁን ትገኛለች ብያል። በፍጹም ይሄ እኮ ክብር ማጣት ነው ቤተሰቦች የምን እና ሩታ ለምንድን ነው በዚህ ልክ ክብሯ የምታወርደው ከሱ ሰው ውጭ የሌለ እስከሚመስላት ድረስ? የምሬን ነው መላችሁና ወን ደግሞ እኛ ላይ እየተጫወቱብን ነው። በቃ ደግሞ መጨረሻ እኮ ነው የገቡት፣ መጨረሻ ላይ ነው የገቡት፣ ዋናው ላይ አይደለም። በመጨረሻ ነው የተደወለላቸው። ፕሮግራሙ ነው ድራማን ይሄ ነገር ምርጦችዬ፣ እውነት። ከዛ ነገ ይቀጥላል። ነገ ምናልባት በሩታም ይሆናል ወን ደግሞ በሌላኞችም ይሆናል። እንግዲህ መጨረሻ ላይ ሩታ ስትገባ አብርሽም ሁሉም ደንግጠው እንደቆሙ ነው ያው መጨረሻ አለቀው መጨረሻ ላይ እና ለእኔ ግን ምንም ማልፈታልሽ ያለኝ እንቆቅልሽ የሩታና የአብርሽ ነገር ምንም የማይፈታ እንቆቅልሽ ሆኑብኛል። የምር ወን እንደ ሰው ተለያይተው የሆነ ውሳኔ ላይ ደረሰው ሁለቱም የራሳቸው እሺ፣ እሱ የራሱን ህይወት ሊጀምር ተፍተፍ እያለ ነው። እሷ ምን ትሰራለች? እሱ ጋር ሩታ ምን ትሰራለች? አብርሽ ቤት አሁን በእነሱ መጨረሻ ፕሮግራም ላይ ምን ታደርጋለች? ካደረገችም ደግሞ እንደ ሀይሚ በመጀመሪያው ላይ መታ ቅውጥውጥ አታደረገውም ነበር? ከበጠበጠች አይቀር መጨረሻ ላይ ነው የገባችሁ እንግዲህ እና በእናታችሁ በዚህ በሚስኪን በሚያሳዝን ኦዲየንስ እኔን ጨምሮ አትጫወቱብን፣ የምር አትጫወቱብን። እናንተ የራሳችሁን ምናልባት ገበያ እያጣጣፋችሁ ነው። በእርግጥ እናውቃለን፣ ይህ መንደር ያለ ሩታ አይደምቅም። የሆነ ረበሽበሽበሽ ካላረገች ጸጥ ረጭ ነው የሚለው ቅዝቅዝ አይደለም። ቢሆንም ግን በእናንተ በተጨነቃችሁ ልክ ምን ያህል በተለይ በሩታ የሚጨነቁ ኦዲየንሶች እንዳሏት እናውቃለን፣ የሚያስቡ። ስለዛ ትናንትና ከደስታ ጋር ፍቅሩን ተቀበዩ ስትሉ የነበራችሁ ሰዎች ዛሬ አብርሽ ቀለበት ላይ ሩታን ይዞ መሄድ ለምን አስፈለገ? ለእኔ ትልቅ ጥያቄ ሆኖብኛል። ቤተሰቦች ብዙ ነገር አሁን ላይ ጥያቄ እያስነሳብኝ የሩታ ነገር። የምር አንቺም እንደ ብዙ ልትሆኝ ነው እንዳትሉኝ። ምክንያቱ ደግሞ ለምን እንደዚህ መሆን ፈለገች አልገባኝም። አሁን የሚቀጥለው ምንድን ነው የሚፈጠረው? ይበጣበጣሉ። መቼም አብርሽ አድርጓል፣ ድርግም አድርጎ ቀለበቱን አድርጎላታል። ቆርሰዋል፣ ተካፍለዋል፣ ተመራርቀዋል። ሄርሜላውም አብርሽ ብቻ ወንድ እንዳለ ሁሉ ነበር ስታለቅስ የነበረው። የሆነ እኔ እንጃ ለረጅም ጊዜ ባላተሽ ነበር እንደ ቆየሹ ሄርሜዬ፣ በዚህ ልክ ማለት ነው ማልቀስ። ኧረ ሲዳሩ ወግ ነው ነው ብቻ ተረቱ ተደበላልቆብኛል። ለምን እንደተደበላለቀብኝ ታውቃላችሁ? በፍጹም እዚህ ፕሮግራም ላይ ሩታ ትገኛለች ብዬ አልጠበቅኩም፣ አላሰብኩም። እና የሩታ መገኘት ግን ለእኔ ምንም አልጣመኝም፣ ደስ አላለኝም። እስከ መቼ ነው ሩታ አብርሽን እየተከተልሽ? አደረገላት እኮ ቆረሱ፣ በሉ፣ ተመራረቁ። ምንም የቀረ ነገር የለም። አሁን አንቺ ምን ልትይ ነው? እዛ ጋር እንደ መጀመሪያ ሩታ ልታለቅሽ ነው? ልትለማመጭ ነው? ምን ታሪክ ደግሞ ወን ደግሞ ያቺ ቡዜ ተብሎ ያለውን ነገር እንድትናገርሽ ነው? እሱም ያ የሚያስጠላ ቃላቶችን እንዲሰነዝርብሽ ነው የርሹ። ድጋሚ ምን ፈለጋ ሄርሽ? ሩታ ለምንድን ነው ራስሽን ማታስከብሪው? አላቅም ብቻ ምርጦች፣ እየምር እኔ ግራ ተጋባው። ማለት በተለይ የሩታ ነገር አሁን ላይ ግራ እያጋባኝ ነው። ለምንድን ነው የውሳኔ ሴት መሆን ያቃታት በዚህ ልክ? ለምንድን ነው ፍስፍስ ያለችው? ለምንድን ነው በዳኒና በሜሪ የምትመራው? እነሱ እኮ በቃ እየበጠበጧት እኮ ነው። እና እስቲ መቼም እስከ መጨረሻው ያየ ቢኖር ይጽፉ ነበር። ከላይ እስከታች እያየው ነበረና መጨረሻ ላይ ሩታ መምጣቷን ያያችሁ አይመስለኝም። እና መጨረሻው ላይ ሩታ መታ እንግዲህ እንደምታዩት ጠቅላላቸውን የተደናገጡት ደግነቱ ፕሮግራማቸው ካለቀ በኋላ ነውና የኔ የሩታ መምጣት ምንም አልተመቸኝም። ለምን አስፈለገ? ለምን ሩታ ደምን ልትዩ ነው ደሞሽ? ምን አዲስ ነገር ይኖር ከዚህ በኋላ? እኮ ቤተሰቦች የሩታ አብርሽ ጋር ሺህ ጊዜ ብትመላለስ የሚለወጥ ነገር ምንም የለም ከዚህ በኋላ። በቃ ሄርሜላ ለምትጠብቀውም ነገር ሆነ እሱን ፈልጎም አደረገም፣ የሌላ ሰው ጫና ኖሮበትም ሌላ ሰውን ለማብሸቅ አደረገም፣ አምኖበት የሚያደርግ ሳያምንበት የሚያደርግ ምንም የሚቀየር ነገር የለም። አሁን የሩታ መመላለስ ወደ አብርሽ ይልቁኑ እንደ ሴት ቆፍጠን ብትይ ነው ሩታ ደስ የሚለኝ። የምር እኔ አልወድም ሴት ልጅ ልፍስፍስ ስትሆን አልወድም ጌታን። ምክንያቱም ለምን እጅ ትሰጣለች? ከነሱ በላይ ደግሞ ቡዜ ሶሪ የእውነት ያሳፍራል። ቡዜ እዛ ፕሮግራም ላይ ረበስማን በአመት 2 ሴት የዳረች ሴት እህት ወንድሟን እና አሳፍረው የእውነት ብቻ አላቅም። ነገ እስቲ ምን ይፈጠራል? የሩታ መምጣት አሁን እዛ ቦታ ላይ መገኘት ልክ ነው ብላችሁ ታስባላችሁ ውዶችዬ?
ለእኔ ምንም ልክ አይደለም፣ ሊዋጥልኝም አልቻለም። ምን እየሰሩ ነው? ምን እያካሄዱ ነው? እዚህ ምስኪን ተመልካች ላይ ነው እኮ እየተጫወቱ ያሉ።